ከቼልሲ አካዳሚ በ14 ዓመቱ አትበቃም ተብሎ በለቅሶ የተሰናበተው ያ ታዳጊ ዛሬ በዓለም እግር ኳስ ውድ ከሆኑትና ከማይተኩ አማካኞች አንዱ ይሆናል ብሎ ማን ገመተ? አርሰናልን የፕሪሚየር ሊግ ሻምፒዮን ያደረገውና የእንግሊዝ ብሔራዊ ቡድን አዲስ ምክትል ካፒቴን ይህ የጽናት የትግልና የስኬት ተምሳሌት የሆነው የዴክላን ራይስ አስገራሚ የህይወት ታሪክ ነው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ስለ እግር ኳስ ንጉስ ዴክላን ራይስ ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብረን እንቀጥል። ዴክላን ራይስ እንደ አውሮፓውያን አቆጣጠር ጃንዋሪ 14 ቀን በ1999 በለንደን ኪንግስተን ተወለደ። ከልጅነቱ ጀምሮ ለእግር ኳስ ልዩ ፍቅር የነበረው ራይስ በ7 ዓመቱ ዝነኛውን የቼልሲ አካዳሚ ተቀላቀለ። እዚያም የወደፊት የቅርብ ጓደኛው ከሚሆነው ሜሰን ማውንት ጋር ተገናኘ። ነገር ግን ጉዞ አልጋ ባልጋ አልነበረም። የ14 ዓመት ታዳጊ ያለ ቼልሲ አካላዊ ብቃትህ ደካማ ነው በሚል ከአካዳሚው አባረረው። ያ ቀን ለራይስና ለቤተሰቦቹ የሐዘን ቀን ነበር። ነገር ግን ተስፋ አልቆረጠም። ወዲያውኑ ወደ ምስራቅ ለንደን ዌስትሃም ዩናይትድ በማምራት ህልሙን ለመቅረጽ አዲስ ትግል ጀመረ። በዌስትሃም አካዳሚ በጽናት የሰራው ራይስ በ2017 የመጀመሪያ ጨዋታውን ለዋናው ቡድን አደረገ። ብዙም ሳይቆይ የቡድኑ የልብ ትርታና የማይተካው መሪ ሆነ። ማርክ ኖብል እግር ኳስ ሲሰናበት ራይስ የዌስትሃም ዋና ካፒቴን በመሆን ተሾመ። ትልቁ የታሪኩ ማጠቃለያ የመጣው በ2023 ነበር። ዌስትሃምን በመምራት የዩኤፋ ኮንፈረንስ ሊግ ዋንጫን እንዲያነሱ አደረገ። ይህ ዋንጫ ለክለቡ ከብዙ ዓመታት በኋላ የተገኘ ትልቅ ክብር ነበር። ለራይስም በታላቅ ክብር የመሰናበቻ ስጦታው ሆነ። በ2023 ክረምት ሚኬል አርቴታ ይህንን ድንቅ ተጫዋች ለማስፈረም ቆረጠ። አርሰናል የክለቡን የዝውውር ታሪክ በመስበር 105 ሚሊዮን ፓውንድ ከፍሎ ዴክላን ራይስን የሰሜን ለንደን ንብረት አደረገው። ብዙዎች በዋጋው ላይ ጥርጣሬ ነበራቸው። ነገር ግን ራይስ ሜዳ ላይ ባሳየው አስደናቂ ብቃት የሁሉንም አፍ ዘጋ። በታላቅ የሜዳ ላይ አመራሩ በማይደክም ጉልበቱና ወሳኝ ጎሎችን በማስቆጠር የደጋፊዎቹ ተወዳጅ ሆነ። ይሄው በቅርቡ በተጠናቀቀው የ2025-26 የውድድር ዘመን አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ሲያነሳ ራይስ የቡድኑ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የዴክላን ራይስ የብሔራዊ ቡድን ታሪክም ሌላው አነጋጋሪ ጉዳይ ነው። በቅድመ አያቶቹ ምክንያት መጀመሪያ ለአየርላንድ ብሔራዊ ቡድን 3 የወዳጅነት ጨዋታዎችን አድርጎ ነበር። ነገር ግን በ2019 ውሳኔውን በመቀየር ለእንግሊዝ ለመጫወት መረጠ። ይህ ውሳኔ ከአየርላንድ ደጋፊዎች ከፍተኛ ትችትና የሞት ዛቻ ጭምር አስከትሎት ነበር። ይሁን እንጂ ለእንግሊዝ በነበረው ቁርጠኝነት ዩሮ 2020ና 2024 ላይ ቡድኑን ለፋይናል አብቅቷል። አሁን ደግሞ በ2026 የዓለም ዋንጫ ላይ አዲሱ አሰልጣኝ ቶማስ ቱሄል የቡድኑ አዲስ ምክትል ካፒቴን አድርገው በመሾም ትልቅ ክብር ሰጥተውታል። በ14 ዓመቱ ተስፋ ተቆርጦበት ከነበረበት ደረጃ ተነስቶ ዛሬ የዓለም እግር ኳስ ቁንጮ ላይ መድረስ የቻለው ዴክላን ራይስ ታሪኩ ለማንኛችንም ትልቅ መማሪያ ነው። ትግልና ጽናት ሁልጊዜም ያሸንፋሉ። እናንተ ስለ ዴክላን ራይስ ምን ታስባላችሁ? በአሁኑ ሰዓት በዓለም ላይ ካሉ አማካኞች ምርጡ እሱ ነው ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረጋችሁን እንዳትረሱ። ለቀጣይ ተመሳሳይ የህይወት ታሪኮች ቻናላችንን ሰብስክራይብ አድርጉ። እስከ ቀጣዩ ቪዲዮ ቻው።